ዴሪቬብል ቲንግ ማለት ነው። የሚፈለግ የተዋበ ተፈላጊ ማለት ነው ትርጉሙ ማለት ነው። የመጣበት ቃሉ እንኳን ሐመድ የሚል ቃል ነው። መሐመዲና ሐመድ ተብሎ የሚተረጎመው ማለት ነው። ትኑስና የአረበኛውን ስናይ ግን የተለየ ነው። የአረበኛው ለምሳሌ ትርጉሙ ምንድነው? መሐመድ ተብሎ የሚጠራው የአረበኛ ቃል ፕሬዝ ወርዚ ማለት ነው። የመጣውም ሐመዳ ከሚል ቱ ፕሬዝ ይመስገን፣ ምስጋና ይገባው፣ ይመስገን ከሚል የአረበኛ ቃል ነው ማለት ነው። ኢቭን ሶርሳቸው እንኳን ይለያል ማለት ነው። የመጡበት ስር መሰረታቸው እንኳን ይለያል። ስለዚህ ምስጋና የሚገባው ማለት ነው። ፕሬዝ ወርዚ ማለት ነው መሐመድ ማለት በአረበኛ። በዕብራይስጥ ደግሞ መሐመድ ማለት ወይም ደግሞ መሐመዲን ማለት የተወደደ፣ የተዋበ፣ የተፈለገ ማለት ነው። ስለዚህ አጠራራቸው ተመሳሳይ ይሆን እንጂ እነዚህ በየቋንቋው የተለያየ ትርጉም ያላቸው ቃላት እንጂ መሐመድ በቅዱሳን መጻሕፍት እየተጠቀሰ አይደለም። መሐመድ በቅዱሳን መጻሕፍት እንዲጠቀስ ቢፈለግ በግልጽ ቀጥታ የሚመጣው ቀጣይ መልእክተኛው ወይም ደግሞ ከኢየሱስ በኋላ የሚመጣው መልእክተኛ በግልጽ ይሄ ነው ተብሎ ይጻፍ ነበር። ልክ እመቤታችንን ስለ ኢየሱስ መምጣት ሲነገር ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ስሙንም አማኑኤል ትለዋለች ብሎ እንዳስቀመጠልን እንግዲህ ከዛ በመቀጠል ደግሞ ምንድነው ማየት ያለብን? ለምሳሌ በእኛ እንኳን ቋንቋና በግዕዝ ለምሳሌ ኬንያ ማለት ጥበብ ማለት ነው። እናንተ በሰዋሂሊ ደግሞ ኬንያ ማለት ምንድነው? ነጫጭ የሆነ ተራራ፣ ነጭማ ተራራ ማለት ነው። ስለዚህ ነጫጭ ተራራ ማለት ነው። ስለዚህ ኬንያ የሚለው በግዕዝና ኬንያ የሚለው በአማርኛ በሰዋሂሊ ስለተመሳሰለ አንድ ነገር ለመጠቆም ነው ያሉትም ብለን መናገር አንችልም። በግዕዝ መጽሐፍ ቅዱሳችን ደግሞ ክርስቶስን ኬንያ ሲለው ደግሞ እቺ ኬንያ ሀገሯን ነው እየጠቆመ ያለ ብለን መናገር አንችልም። ስለዚህ በዓለም ላይ ያሉ ቋንቋዎች ተመሳሳይ አጠራር ያላቸው፣ ተመሳሳይ ድምጸት ያላቸው ቃላት ሊኖሩ ይችላሉ፣ ግን በየቋንቋው የተለየ ትርጉም ያላቸው ማለት ነው። Prophet Muhammad, peace be upon him, is also mentioned by name in the Old Testament. No, he isn't. It says